እሺ ጀመር ሰላም እንዴት ናችሁ? ዛሬ ደግሞ ወደ ሜክሲኮ አንድ ሳይት ልናይ እየሄድን ነው። ዛሬም እንግዲህ አንድ የወርዚ ሴልስ ከኛ ጋር አለ። ራስን አስተዋውቅ። እሺ ሰላም እንዴት ናችሁ? ዮሚዩ ባላለው በወርዚ ሆምስ ውስጥ የሽያጭ አማካሪ ነኝ። ዛሬ እንግዲህ በሜክሲኮ ቆንጆ የሆነ አፓርትመንት እንግዲህ ልናይ ነው። ስለዚህ ተከታተሉ። እንግዲህ ሜክሲኮ እንግዲህ አሪፍ አፓርትመንት ያልኩሽ ይሄኛው ነው። እንግዲህ እንደምታዩት በጣም ሎኬሽኑ በጣም አሪፍ ነው። በጣም የፋይናንስ ተቋማት የሚገኙበት ነው። ወደ ኢሚግሬሽን በዚህ መሄድ እንችላለን። በጣም ቆንጆ የሆነ አፓርትመንት ነው። ብሔራዊ ባንክም በዚህ እናገኛለን። እንግዲህ 1550 ካሬ ላይ ነው ያረፈው። ይሄ ሙሉ በሙሉ 3 ቤዝመንት አለው ከታች ከአንድ እስከ 3 ደግሞ ሾፕ ነው። ከዛን 4 እና 5 ደግሞ ሬስቶራንት አለ፣ ቢሮዎች አሉ። አፓርትመንቱ የሚጀምረው ከ9ኛ ጀምሮ ነው። ሙሉ G+20 ነው። ቪው በጣም ነው የሚያምረው። ስለዚህ እየገባን እናየዋለን። ለዚህ ተከተኝ። በጣም ደስ ይላል። በሎኬሽኑም ቀርበን በሚባለው ሁሉንም አዎ ኦልሞስት ሾፖቹ ስራ ጀምረዋል እንደምታየው። ኦኬ ዋናው በዚህ ነው ሊፍት የምንገባው። እንግዲህ አሁን አፓርትመንቱ ላይ እየወጣ ነው። ሊፍቱ ራሱ እንዴት አየሽው? ቆንጆ አይደል? ሊፍቱ በጣም ሰፊ ነው። በጣም አሪፍ ሊፍት ነው። የሚገርምሽ ነገር 2 ሊፍት ለመኖሪያ አለ፣ ሌላ በዛ በኩል ደግሞ 2 ሊፍት ለኮሜርሻል አለ። ኮሜርሻሉ አክሰስ የሚያደርጉበት ሌላ ነው፣ ለነዋሪ ደግሞ አክሰስ የሚያደርጉበት ሌላ ነው። በጣም አሪፍ ነው የሆነ አፓርትመንት ነው። ካርታ አለው ባይ ዘ ወይ አልቋል። 50% የባንክ ብድር ተመቻችቶለታል። ኦሬዲ ነዋሪ ለኢንቨስትመንትም ለመኖሪያም በጣም ተመራጭ የሆነ ሰፈር ነው። በፍሎ ላይ 5 ቤቶች አሉት። በፍሎ ላይ 5 ቤቶች አሉት። 2 ባለ 2 መኝታ አለን። 3ቱ ደግሞ 3 ቤድሩም ናቸው። አሁን ደግሞ እናያቸዋለን እነሱ። በጣም አሪፍ የተናጠል ካርታ ያላቸው ቤቶችና ባንክ አማራጭ ያላቸው በጣም ብዙ ክላይንቶች የሚፈልጉት አይነት ነገር ነው አይደል? እንግዲህ አሁን ትልቁን የካሬ አማራጭ ነው ማሳያችሁ። እዚህ ጋር 226 ካሬ ነው ይሄኛው። ኦኬ 226 ካሬ ባለ 3 መኝታ ነው። እንደምታዩት በጣም የሆነ ሰፊ ደልቀቅ ያለ ነው። በጣም የሚገርም ለየት የሚያደርገው ይሄኛው አፓርትመንት ቪውን ላሳይሽ። ቪው በጣም ነው የሚያምረው። ብዙ ደንበኞቻችን የሚወዱት ይሄኛውን ቪው ነው። እንግዲህ እንዳልኩሽ ብሔራዊ ባንክም በዚህ መሄድ እንችላለን። ኢሚግሬሽን ቆንጆ የፋይናንስ ተቋማት የሚገኙበት በቃ ባንኮች የሚገኙበት እዚህ ሰፈር ነው። እንደዚህ አይነት ሰፈር በጣም ጥቂት ነው። ሙሉ አዲስ አበባን እዚሁ ነው ተቆጣጣራለህ። በጣም ነው የሚያምረው። ቪው በጣም ነው የሚያምረው። ግን አንዳንድ ደንበኞች በቃ እኮ ኒውዮርክ ይመስላል ይላል። እውነት ነው ይመስላል። ያው የወደፊቷ ኒውዮርክ አዲስ አበባ ከዚህም በላይ እንደምትሆን ተስፋ እናደርጋለን። በጣም ለኢንቨስትመንትም ለመኖሪያም በጣም ተመራጭ የሆነ ሰፈር ነው። አይ ቤቶቹም ስፋታቸው ጥንቅቅ ተደርገው ነው የተሰሩትና